የእናንተን ኮርስ ተምሬ ከጨረስኩ በኋላ በ3 ወር ውስጥ ስራ እንደማገኝ ጋራንቲ ትሰጣላችሁ ወይ? ያንተን ፉል ስታክ ኮርስ ሙሉ ለሙሉ የሚያስተምር ኮርስ ዩዴሚ ላይ በ25 ዶላር አግኝቻለሁ። ሴል ላይ የሆነ ጊዜ እንደውም በ19 ዶላር አገኘዋለሁ። እናንተ የምታስተምሩትን የፓወር ቢአይ ኮርስ ኮርሴራ ላይ በነፃ አለ። የትኛውንም ኮርስ እናንተ ቡት ካምፓችሁ ላይ ያስተማራችሁት ያለውን እኔ ኦልሞስት ፍሪ በሚባል ክፍያ ማግኘት እችላለሁ ኦን ኢንተርኔት። ዋይ ውድ አይ ፔይ ታውዘንድስ? ለእናንተ ምንድን ነው ጀስቲፋይ የምታደርጉበት ሪዝናችሁ ምንድን ነው? ወደ ቴክኖሎጂ ሴክተር መዞር እፈልጋለሁ። ቴክኖሎጂ ሴክተር ማጥናት እፈልጋለሁ። ግን የትኛዋን ፊልድ ላጥና? ሰላም፣ የትኛው እባላለሁ በድጋሚ። ዛሬ እንግዲህ በዋነኛነት የምናተኩረው የእናንተን ጥያቄዎች መመለስ ላይ ነው። ዩዥዋሊ በተለይ እንደዚህ አዳዲስ የሰፕሊመንተሪም ሆነ የፉል ስታክ ክላስ የምንጀምርበት ቀን እየቀረበ ሲሄድ የሚጠየቁት ጥያቄዎች እየበዙ ይሄዳሉ። አሁንም ሶሻል ሚዲያ አካውንታችን ላይ ቲክታክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ የሚነሱ ብዙ ጥያቄዎች አሉ። እየደወላችሁ የምጠይቁት ጥያቄ አለ። እዚህ ጋር የሰበሰብኳቸው ሊስቶች አሉ። ኦልሞስት ተደጋጋሚ እየተነሱ ያሉ ጥያቄዎችን በተቻለኝ መጠን አንድ በአንድ ሁሉም ላይ ለመውረድ እሞክራለሁ። እንጀምር። መጀመሪያ ኦልሞስት 50-60% ኦፍ ዘ ታይም ማለት ትችላላችሁ ዩቲዩብ ላይም ኦር ቲክታክ ላይም እየተጠየቀ ያለው ጥያቄ ከስኮላርሽፕ ጋር የተያያዘ ጥያቄ ነው። ስለ ዴድላይኑ ሊሆን ይችላል፣ እንዴት አፕላይ ማድረግ እንደሚቻል፣ እንዴት ማሸነፍ እንደሚቻል ከስኮላርሽፕ ጋር የተያያዘ ጥያቄ ነው በአብዛኛው የሚሄደውና እሱን ጥያቄዎች ስኮላርሽፕ ጋር የተያዙትን ጥያቄዎች አድረስ ለማድረግ በመሞከር ልጀምር። እንደ መነሻ እንዲሆነን አንድ ኮመንት ላይ ያለ ጥያቄ ምን ይላል? ወታደር ነኝ፣ ኢትዮጵያ ውስጥ ያለው ወታደር ነኝ፣ ስኮላርሽፑን ብትሰጡኝ ይጠቅመኛል ብሎ ኮመንት ያደረገ ልጅ አለና የስ አሁን ምንድን ነው መሰላችሁ እያንዳንዱ ሰው ስኮላርሽፑ ለእኔ በዚህ ምክንያት ይገባል ብሎ የሚያስበው ምክንያት አለ። ለምሳሌ ይሄ ልጅ ወታደር ስለሆነ እኔ ስኮላርሽፑ ይገባኛል ብሎ አስቧል። ሌላ ደግሞ እኔ የድሃ ልጅ ነኝ፣ እኔ እናቴ ታማብኛለች፣ እኔ ሲንግል ማም ነኝ፣ እኔ ችግርተኛ ነኝ፣ ከኔ በላይ ችግርተኛ የለምና ይህንን ስኮላርሽፕ ለሌላ ሰው ብትሰጡት ዩር ናት ቢንግ ፌር ብሎ የሚጠይቅ በጣም ብዙ ሰው አለ በየባቸው የሚያጋጥመንና እንደ መምረጫ ስኮላርሽፑን እንደ መምረጫ ከምንጠቀሟቸው ነገሮች አንዱ የስ አቅም አለመኖር ነው። አንዱ ብቻ ነው ግን እሱ ዋነኛውም አይደለም። ዋነኛው ይሄን ስኮላርሽፕ ብንሰጣችሁ ምን ታደርጉበታላችሁ የሚለው ነው። ለምሳሌ ወታደር ነህ፣ ይህን ስኮላርሽፕ ይገባኛል ብልሃል፣ ብንሰጥህ ምን ታደርግበታለህ? የድሃ ልጅ ነኝ ብልሃል፣ ስኮላርሽፑን ብንሰጥህ ምን ታደርግበታለህ? እሱን ነው የምንፈልገው። እዚህ ጋር እኛ ስኮላርሽፕ ስንሰጥ የ2400 ዶላር የሚያስከፍል ኮርስ ነው በነፃ እየሰጠናቸው ያለ ነው። 2400 ማለት በኢትዮጵያ ብናባዛው በ150 ብር እንኳን ብናባዛው 360 ሺህ ብር ነው በነፃ እየተሰጣቸው ያለው። ኢንዲቪዥዋሊ ማወቅ የምንፈልገው 360 ሺህ ብር ብሰጥህ ወይ ብሰጥሽ ምን ታረጊበታለሽ? ይህን ስኮላርሽፕ ብሰጥህ ኦር ብሰጥሽ ምን ታረጊበታለሽ? ይገባኛል? ኦኬ ይገባ ይሆናል። አቅም ስለሌለ፣ ወታደር ስለሆንክ፣ ሲንግል ማም ስለሆንሽ፣ የችግረኛ ቤተሰብ ልጅ ስለሆንክ ምናምን፣ ግን ስኮላርሽፑ ተሰጠ ምን ታደርግበታለህ? ለምሳሌ እኔ የ1ኛ ዓመት የኮሌጅ ኮምፒውተር ሳይንስ ዲግሪ ተማሪ ነኝ። 4ኛ ዓመት ላይ ስደርስ ማድረግ የምፈልገው ስኪል እንደዚህ ነው። አፕሊኬሽን መስራት እፈልጋለሁ። ከዛ የአይን ኢንተግሬት አድርጌ እንዲህ ማድረግ እፈልጋለሁ። እዛ ጋር እንድደርስ ግን ስትሮንግ የአፕሊኬሽን ዴቨሎፕመንት ስኪል ስለሚያስፈልገኝ ይህንን ብሰጡኝ እዚህ ጋር ደርሳለሁ። ኦር የ7ኛ ክፍል ተማሪ ነኝ፣ ኮምፒውተር ሳይንስ ተማሪ ነው መሆን የምፈልገው። እርሊ ቢጨርስ ይህንን አደርግበታለሁ። ኦር እኔ ቢዝነስ አድሚኒስትሬሽን ነው የተማርኩት፣ ስሞል ቢዝነሶችን ማገዝ ነው የምፈልገው። ፉል ስታክ ባክ ለስሞል ቢዝነሶች አፕሊኬሽን እየሰራው ቢዝነሳቸውን እንደዚህ እንደ ሞደርን እንዲያደርጉ ለማገዝ ነው እቅደኝ። ኦር ነገሮች ወደ ኤአይ እየሄዱ ነው። ኤአይ ደግሞ ኦንታፕ ፉል ስታክ ያለ ሌየር ስለሆነ መጀመሪያ ፉል ስታክን ላጣራና ከዛ በኤአይ ይህንን ማድረግ ፈልጌ ነው። ምንድን ነው የምትፈልጉት የሚለውን ካላወቅን ዚዝ ኖ ፖይንት። ምንድን ነው የምትፈልጉት ብቻም አይደለም፣ የእውነት ዲተርምንድ ናችሁ ወይ? በአንድ የፉል ስታክ ዴቨሎፐር አይኮንም። የሚቀጥለውን 6 ወር ውጥር ማድረግ ይኖርባችኋል። አር ዩ አክቹዋሊ ዛት ሲሪየስ? መቼ ነው የምታጠናው? ማወቅ እንፈልጋለን። ላፕታፕ አለ ነው ወይ ስልኬ ላይ መማር እችላለሁ ወይ ስኮላርሽፕ ሰጡኝ ብሎ የሚጠይቅ ሰው አለ።
ነው? ስልክ ላይ ነው መማሪያ የፈለክ ያለው ወይስ ላፕቶፕ አዘጋጅተሃል? ወይስ ደግሞ የምታጠኝበት ጊዜ አለሽ ወይስ የለሽም? ኢንተርኔት አለሽ ወይስ የለሽም? ከዛስ በኋላ ምናልባት ይሄ ኮርስ እየጠነከረ ሲሄድ በቀን 4 ሰዓት መስጠት በሚኖርበት ጊዜ ቀንህ ምን ይመስላል? 4 ሰዓት አለ የምታጠናበት ወይስ ፈተና ደረሰብኝ ብለህ ኢግኖር የምታደርገው ኮርስ ነው? እስቲ ፕሩቭ ቱ አስ የእውነት ሲሪየስ እንደሆንክ ነው እንግዲህ ስኮላርሽፕ አፕሊኬሽኑ። የእውነት ሲሪየስ ነኝ ማርያምን እመኑኝ ብሎ ኮመንት ማድረግ ቴልሳስ ሲሪየስ አይደለህም ወይም ሲሪየስ አይደለሽም። የእውነት እመኑኝ ከኔ በላይ ይህንን የሚፈልገው የለም ብሎ ቴክስት ማድረግ ኦር ኢሜል ማድረግ ሃዝ ኖ ፖይንት። ሲሪየስ የሆኑት ልጆች ዌብሳይቱ ላይ ገቡና ስኮላርሽፕ የምትል ሴክሽን አለች። እዛ ጋር ሄደው ስኮላርሽፑን እንዴት ነው አፕላይ የምታደርጉት የምትለዋን ጋይድ ተከትለው ስኮላርሽፕ ወደሚላክበት ኢሜል ይህን ስኮላርሽፕ ሰጡኝ ይህንን ነው የማደርግበት ብለው ጽፈው ያስገባሉ። ሲያስገቡ አንደኛ ሚንሱ እንደሌላቸው ፕሩፍ ማድረግ አለባቸው። ሁለተኛ ቢሰጣቸውን እንደሚያደርጉበት መናገር መቻል አለባቸው። ሁለቱ ናቸው ኮምባይንድ ሆነው ስኮላርሽፕ የሚያሰጣችሁ። እኔ ስኮላርሽፕ እስከዛሬ አፕላይ አድርጌያለሁ፣ እየተመረጥኩ አይደለም። ሞስት ፕሮባብሊ ስኮላርሽፑ ቢሰጣችሁ ምን ታደርግበታላችሁ የሚለውን ፓርት ሚስ እያደረጋችሁ ነው። እንደተቸገራችሁ ብቻ እያተኮራችሁ ነው የሚሆነው እና ስትጽፉ የስ ሚንሱ እንደሌላችሁ ማወቅ እንፈልጋለን። ኤንድ ስኮላርሽፑ ቢሰጣችሁ ምን ማድረግ ትፈልጋላችሁ የሚለውንም ማወቅ እንፈልጋለን። ሌላው ከዚሁ ጋር ከስኮላርሽፕ ጋር ተያይዞ የሚጠየቅ ሌላኛው ጥያቄ እኔ ኢትዮጵያ ውስጥ አይደለም የምኖረው፣ ለምሳሌ ሳውዝ አፍሪካ ነው የምኖረው። ሳውዝ አፍሪካ እየኖርኩኝ ስኮላርሽፑን አፕላይ ባደርግ ይሰጠኛል ወይ? ካናዳ ነው የምኖረው፣ ስኮላርሽፑ ቢሰጠኝ አፕላይ ባደርግ ይሳካልኛል ወይ? ካናዳ ውስጥ የምትኖር ልጅ ወይም ካናዳ ውስጥ የምትኖሪ ልጅ ልክ ኢትዮጵያ ውስጥ ካሉት እኩል ይህንን ስኮላርሽፕ በጣም ልትፈልጉት ትችላላችሁ። ቢሰጣችሁ ምን ማድረግ እንደምትችሉ ልታውቁበት ትችላላችሁ። እናንተ እንዳታሸንፉ የሚያደርጋችሁ ሚንስ አላችሁ ወይ? ከእናንተ የተሻለ ለስ ሚንስ ያለው ሰው እድሉ ቢሰጠው ይሻላል የሚለውን ኮምፔር ስናደርግ ጀስት ፋክት ካናዳ መኖር ብቻ የሚሰጠው ኦፖርቹኒቲ ወይም የሚከፈለውን ክፍያ አፎርድ የማድረግ ቻንስ ቤተር ስለሆነ ሊከብዳችሁ ይችላል፣ ግን ቤተር ስለሆነ ፕራዮሪቲ የሚሰጠው ኢትዮጵያ ላሉት ነው። ኦር ፕራዮሪቲ የሚሰጠው ክፍለ ሀገር ላሉት ነው። ዩዥዋሊ እንደውም ኢትዮጵያም ከመሆኑ ከአዲስ አበባ ውስጥም ሞር ቻንስ ያላቸው የክፍለ ሀገር ልጆች ናቸው። ሰው ሚንሱ አንደኛው ነው። ሁለተኛው ደግሞ እንትኑ ነው ምን ታደርጉበታላችሁ የሚለው ነው። ምናልባት ሌላኛው እንትን ተያይዘው የሚነሳው ጥያቄ ለምሳሌ ሳውዝ አፍሪካ ያለው ልጅ ዲስካውንት ብላችሁ ዌብሳይቱ ላይ ለኢትዮጵያ የተሰጠ ዲስካውንት አለ። ለምሳሌ እዚህ ጋር ብትሄዱ ኢን ኢትዮጵያ ለሚለው አውትሳይድ ኦፍ ኢትዮጵያ ያለው ሰው 1000 ወይም 2400 ሲከፍል አሁን ባለው ዲስካውንት መሰረት 1000 ነው የሚከፍለው። ኢትዮጵያ ውስጥ ያለው ሰው 400 ነው የሚከፍለው። እኔ ኢትዮጵያ ውስጥ አይደለም የምኖረው፣ ኡጋንዳ ነው የምኖረው። እኔ ኢትዮጵያ ውስጥ አይደለም አረብ ሀገር ነው እየኖርኩ ያለው፣ ሳውዝ አፍሪካ ነው እየኖርኩ ያለሁት። ለእኔ ሳፕ ላይ ያደርጋል የምትሉት ልጆች ኢንጀነራል መልሱ አዎ ነው። አውሮፓ፣ ካናዳ እና ዩኤስ ስላላችሁት ነው ዲስካውንት አፕላይ የማያደርገው። ኢን ኢትዮጵያ ስንል ጀነራሊ ለስ ሚንስ ኦፍ ፔመንት ያላችሁ ለስ ሚንስ ኦፍ መኒ ጀነሬቲንግ እንትን አቅም ያላችሁ ለማለት ነው። እና የስ አፍሪካ ውስጥም ከሆናችሁ ሳውዝ አፍሪካ ከሆናችሁ ካናዳ፣ ኡጋንዳ ከሆናችሁ፣ ኬንያ ከሆናችሁ፣ ዱባይ ከሆናችሁ፣ ሳውዲ አረቢያ ከሆናችሁ እናንተንም ያካትታል። እና ኢትዮጵያ የሚለው ውስጥ ግቡና ክፈሉ። ስትከፍሉ ግን የመኖሪያነት ማረጋገጫ ይላል። ኢትዮጵያ ውስጥ እንደምትኖሩ ማረጋገጫ ማስቀረብ አለባቸው የኢትዮጵያ ፕላን እንዲሰራላችሁ ይላል። እና አይ እኔ ሳውዲ አረቢያ ነው የምኖረው፣ ይሄ ሳውዲ አረቢያ ነዋሪነቴ ፍቃድ ይሄ ነው ብላችሁ ብትልኩ ለእናንተም ይሰራል። አፍሪካ ውስጥ ሚድል ኢስት ውስጥ ያላችሁ ኤቭሪ ታይም ዲስካውንት ስናደርግ እናንተንም ያካትታል ዲስካውንቱ እና በዲስካውንቱ መማር ትችላላችሁ። ናት ካናዳ ውስጥ ናት ዩኤስ ውስጥ ናት ኢሮፕ ውስጥ ያላችሁት እናንተ ፉል ፔመንት ነው የምትከፍሉት። ሌላ ስለ ዴድላይኑ ስኮላርሽፑን በሚመለከት ዌብሳይቱ ላይ አለ። ለምሳሌ የዚህኛው ባች ዴድላይን አይ ቲንክ ጁላይ 25 ነው አፕላይ የሚደረገው። ስቲል ቀኖች አላችሁ፣ አፕላይ ማድረግ ትችላላችሁ። የት እንደምትልኩ ኢንስትራክሽን ዌብሳይቱ ላይ ታገኛላችሁ። መልካም እድል። ስኮላርሽፕን የሚመለከት ጥያቄ ያላችሁ ልጆች ሞር ጥያቄ ካላችሁ ደግሞ አጌን ኮመንቶቹ ላይም ዋትሳፕ ላይም መጠየቅ ትችላላችሁ። ሌላኛው ደግሞ በዚህ ሳምንት በሚገርም ሁኔታ ተደጋጋሚ እያገኘሁት ያለው ጥያቄ ምን መሰላችሁ? አዱኛ እኔና አንተ ጋር መጥቼ መማር እያሰብኩ ነው፣ ወይ ፉልስታኩን ወይ ኤደብሊውኤስን ወይ ፓወር ቢአይን ኦር ኪዌውን ኦር ኤኒ ኦፍ ዘ ኮርስስ እናንተ የምትሰጡት ግን አንድ ነገር ቃል እንድትገባልኝ የምፈልገው የእናንተን ኮርስ ተምሬ ከጨረስኩ በኋላ በ3 ወር ውስጥ ስራ እንደማገኝ ጋራንቲ ትሰጣላችሁ ወይ? ሬዚሜያችንን አስተካክላችሁ ጃብ ፈልጋችሁ ስራ ታስይዙናላችሁ ወይ?
አለበለዚያ ደግሞ ልክ ከእናንተ ኮርስ ተመርቀን ወተን በ3 ወር ውስጥ ስራ ካልያዝን ጋራንቲያችሁ ፌል አደረገ ማለት ነው። ብራችንን ልትመልሱልን ትችላላችሁ ወይ? ምንድን ነው የእናንተ ዲል ስራ ማስያዝን በሚመለከት የሚል ጥያቄ በሚገርም ሁኔታ በዚህ ሳምንት መልቲፕል ኮል ነው ያገኘሁት። አይ ክሊርሊ አንደርስታንድ ይሄ ጥያቄ ከየት እየመጣባችሁ እንደሆነ እና ልውሰዳችሁ መንገዱን ወይም ደግሞ ከየት እንደ ሬዝ እንዳደረገ የእኛ ኮሚኒቲ ላይ ያሉ ልክ እንደ ኢቫንጋዲ እያስተማሩ ያሉ ሌሎች ቡት ካምፖች አሉ። በርካታ ቡት ካምፖች አሉ። የተለያዩ ልጆች አሉ። አራት ከነዛ ቡት ካምፖች ውስጥ አራት የሚያስተምሩ ልጆች በዚህ ሳምንት ላይ የእኛ ኮሚኒቲ ልጆች ይሁላ ይህ ማስታወቂያ ይሁል እነሱ የሚሰሩት ብለው የላኩኝ ላይ ተነጋግረው በሚመስል መንገድ ማስታወቂያቸውን በአንድ አይነት መንገድ ነው እየሰሩ ያሉት። እሱም ምንድነው ፕሮሚሱ? እኔ ጋ ተምራችሁ ከጨረሳችሁ በ3 ወር ውስጥ ክላሱን ከጨረሳችሁ በ3 ወር ውስጥ ስራ የሚይዘው ቁጥር 67% ነው። ሬዚሜያችሁን አስተካክዬ ጃብ ሰርቹን አግዤ በ3 ወር ውስጥ 67ዎቻችሁ ስራ ትይዛላችሁ። ጠንክራችሁ ከሰራችሁ፣ አስምሩባት ይችላል። ጠንክራችሁ ከሰራችሁ የሚል ማስታወቂያ ኦልሞስት አንድ አይነት ኮፒ ፔስት የሆነ ማስታወቂያ ረን እየተደረገ ነው እንደ ካምፔይን ሰሞኑን። አንድ ኤልኤ የሚኖር ልጅ አለ፣ ዳታቤዝ የሚያስተምር ልጅ። ቴክሳስ ያለ ልጅ አለ፣ እሱም ዳታቤዝ ነው የሚያስተምረው። ቨርጂኒያ ውድብሪጅ ያለች አንድ ልጅ አለች፣ ሼርፖይንት የምታስተምር። እዚህ ሜሪላንድ ሲልቨር ስፕሪንግ ያለ አንድ ልጅ አለ፣ ዴታ አናሊቲክስ የሚያስተምር። አራቱም ልጆች አት ደ ሴም ታይም የእኔ ትምህርት ቤት ከተማራችሁ ኮምፕሊት እንዳደረጋችሁ ክላሱን በ3 ወር ውስጥ ስራ የመያስያዝ ሰክሰስ ሬታችን 70% ነው፣ 60% ነው ጠንክራችሁ ከሰራችሁ የሚል ማስታወቂያ ረን እያደረጉ ስለሆነ የሚሰሙት የኛ ኮሚኒቲ ልጆች እንደዚህ ከሆነ የማርኬቱ ሁኔታ ኢቫንጋዲ ብማርም ዘሴም ነገር ነው ኤክስፔክት ማድረግ ያለብኝ እና እናንተስ ስንት ፐርሰንት ነው ስንት ፐርሰንቶቻችንን በ3 ወር ውስጥ ስራ ታስይዛላችሁ የሚል ጥያቄ ጭንቅላታቸው ውስጥ እየተቀረጸ እየጠየቁኝ ነው። አንድ ግልጽ የሆነ ኦነስት የሆነ ነገር ልንገራችሁ። 2026 ላይ 70% ስራ የማስያዝ ሰክሰስ ሬት ያለው ሊያውም በ3 ወር ውስጥ ቡት ካምፕ የለም፣ አሜሪካ ውስጥ የለም የለም። አንድ ይሄ እንደ መጫወቻ እየቀረበችው ያለችዋ ዴታ ምንድነች? ጠንክራችሁ የሰራችሁ የምትለዋ ወርድ 60 ተማሪ ክላስ ውስጥ ይገባና ከ60 ተማሪው 50%ቱ 60%ቱ ወይም ከ60 ተማሪው 30 ተማሪ ወይም 35ቱ ተማሪ አይደለም ከ3 ወር በኋላ ስራ የሚይዘው። 2 ተማሪ ስራ ከያዘ፣ 1 ተማሪ ስራ ከያዘ እኔ ጠንክራችሁ የሰራችሁት እና ያልኩት እና ጠንክረው የሰሩት ሰዎች 3 ስለነበሩ ከ3ቱ 2ቱ ስራ ይዘዋል። በፐርሰንት ካስቀመጣችሁ 66.6 ነው። አልዋሸሁም የምትለዋን ጌም ነው እየተጫወተ ያለው የትኛውን ቡት ካምፕ እንጂ ዛሬ ላይ እኔ ይሄው ኢቫንጋዲ ያለ አይደለ የእውነት 70% ሰክሰስ ሬት ያለው ሰው ካለ ቡት ካምፕ ኖሮት ከተመረቁ በ3 ወር ውስጥ 70%ቱ የተመዘገቡት ተማሪዎች ስራ እየያዘ ያለ ሰው ካለ ቃል የምገባላችሁ ፊት ለፊት ኢቫንጋዲን በስማቸው አዞርላቸዋለሁ። ሙሉ 100% ኦነርሽፑን በስማቸው አዞርላቸዋለሁ። አንዴ ከቡት ካምፕ ከኔ ጋር ከተማረ ሰው ልክ ክላሱን እንደጨረሰ በ3 ወር ውስጥ 60%ቱን ስራ ሲይዛለሁ። እውነተኛ ዳታ ያለው ሰው አንድ ሰው የለም። ይኸው በኮንፊደንስ ነው ይህንን የምላችሁ። ማንም ሰው ይህንን አደርጋለሁ ብሎ የሚመጣ ሰው የለም። ኢት ዳዝንት ኤግዚስት። ይሄ እናንተ ኮርሱ እንድትመዘገቡ የሚደረግ የማርኬቲንግ ቴክኒክ ነው። ሪሊ ሪሊ ዲስኦነስት የሆነ ዴታ ነው። ናት ኮሬክት። ሴም ኮሚኒቲ ውስጥ ነው የምናስተምረው። እናንተ የምታስተምሩትን ዳታቤዝ እኛም እናስተምራለን። እናንተ የምታስተምሩትን ሼርፖይንት እኛም እናስተምራለን። እናንተ የምታስተምሩትን ዴታ አናሊቲክስ እኛም እናስተምራለን። ፉል ስታኩም ላይ እናያለን። የትኛውም ማርኬቱ ዛሬ ላይ 70% ሊያውም በ3 ወር ውስጥ ፔኔትሬት የማድረግ ዴታ የለውም። ኢት ዩዝድ ቱ ቢ ዘ ኬዝ 5 years ago, not anymore.
ናት ኤኒሞር። እና እችን ዴታ ይዝና መማር የሚፈልገው ሰው አሃ ስለዚህ ብመዘገብ እኮ በ3 ወር ውስጥ ስራ የማግኘት ቻንሴ 70% ነው ብሎ አስዩም ያደርጋል። ናትሩ 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 እቺ ጠንክራችሁ የሰራችኋ የምትለዋ ነች እንግዲህ ባክአፕ ፕላናቸው። እና ጠንክራችሁ የሰራችሁ ማለት ስንት ሰው ነው ጠንክሮ የሰራው? ሰብጀክቲቭ ስለሆነ ኢን ማይ ዴፊኒሽን 3 ሰው ብቻ ነው ከሰባው ተማሪ ጠንክሮ የሰራው። ከሶስቱ ደግሞ ሁለቱ ስራ ይዘዋል። ስለዚህ 70% ነው። ከተመዘገበው ስንት ሰው ስራ ያዘ? እኛ ኮርሱን ለመጨረስ ኮምፕሊሽን ፐርሰንቴጅ ስራ ፐርሰንቴጅ አይደለም፣ ኮምፕሊሽን ፐርሰንቴጅ 75% ለማድረስ ነው ባለፈው ባች ስንታገል የነበረው። ከዚ ሴም ኮሚኒቲ ክላስ ሪክሩት እያደረግን የተለየ ነገር የለም። ሌላ ቡት ካምፕ ላይ የሚከሰትና ኢትስ ናት ኮሬክት የሆነ ዴታ አይደለም። እኛ ጋም ስትገቡ 70%ቱ ስራ ያስይዛችኋል በሚለው አይደለም ቃል የምንገባላችሁ የምናስመዘግባችሁ፣ እሱ አይደለም ዴታ። የስ ይሄ ሎተሪ ላይ አለ ለምሳሌ አይደለ 1 ሚሊዮን ሰው ሎተሪ ቆርጠው አንድ ሰው ይወጣለትና ሎተሪ የወጣለትን ሰው ሎተሪ አሸናፊ ብሎ ፖስት ሲደረግ ሁሉም ሰው ሎተሪ የሚወጣለት ይመስለዋል እና ሎተሪ ይቆርጥራል። እንደዛ አይደለም። እኛ ጋር የተማሩ ልጆች ስራ ሲይዙ ይሄው እንትና ስራ ያዘ ብለን ፖስት የማናደርግበት ምክንያት አንድ ሰው 2 ሰው 3 ሰው ስራ ያዘ ማለት ኢዳዝ ሚን 70%ቱ 80%ቱ ስራ ያዘ ማለት አይደለም። 70%ቱ ቢሆን ኖሮ እኔ ራሴ 70%ቱ ይዛል ብዬ ነግራችሁ ነበር። that's not true, that doesn't happen። ግን 2ም ሰው ቢሆን 3ም ሰው ቢሆን 5ም ሰው ቢሆን ስሎሊ ፔኔትሬት እያደረገ ከገባ ስቲል ወርዝ ያደርጋል ወይ? የስ ወርዝ ያደርጋል። እነሱ ጋም የእነሱ ቡት ካምፕ ላይም ገብታችሁ ብትማሩ አሪፍ ትምህርት ነው። ሼርፖይንት ለምሳሌ ሼርፖይንት ሪጆና የምታስተምረዋ ልጅ ጎበዝ ልጅ ነች፣ አውቃታለሁ። እኔ ጋር ፉል ስታክ ተምራ ገብታ ተምራለች፣ ጎበዝ ነች። ያዘጋጀችው ኮርስ ራሱ ፐርሰናሊ ራሱ ቻንስ አግኝቻለሁ ለማየት አሪፍ ኮርስ ነው። ሰው የሚመዘገበው ሰው አሁን 7-11 እየሰራህ ያለ ልጅ እኔ ጋር ከተመዘገብክ በ3 ወር ስራ ሲይዘሃለሁ ብለሽ ሳይሆን ማስመዝገብ ያለብሽ ሼር ፖይንት ቢማር የሚጠቅመው ሰው የለም። ለምሳሌ ገቨርንመንት ኮንትራክተር ኦፊስ ውስጥ እየሰሩ ያሉ አሁን ላይ ዴስክ ሰፖርት ላይ እየሰሩ ያሉ ልጆች ከሆናችሁ እነሱ ደግሞ የገቨርንመንት ኤጀንሲያቸው ሼር ፖይንት የሚጠቀም ከሆነ የዴስክ ሰፖርት ከምትሰራ እኮ ሼር ፖይንት ብትማር ከዛው ኢንተርናሊ ሼር ፖይንትም ይችላለሁ ብለህ አትሊስት አድሚኒስትሬሽኑን ስራ መጨመር ትችላለህ። ደሞዝም ይጨምራል፣ ጃብ ሴኪሪቲም ይጨምራል። ሼር ፖይንት ብትማሩ የሚጠቅማችሁ ልጆች ይኸው እኔ አሪፍ ኮርስ እሰጣለሁ ብለሽ ፕሮሞት ብታደርጊ ኦነስት ነው ናት በ3 ወር ስራ ሲይዛችኋለሁ። ታዳዝን ሀበን ሌላው ደግሞ ይህ እንኳን በየባችሁ የሚነሳ ጥያቄ ነው። አሁንም ተደጋጋሚ የሚነሳ ጥያቄ ስለሆነ ኢምፖርታንት ስለሆነም ልድገምላችሁ። ወደ ቴክኖሎጂ ሴክተር መዞር እፈልጋለሁ። ቴክኖሎጂ ሴክተር ማጥናት እፈልጋለሁ። ግን የትኛዋን ፊልድ ላጥና የምትለዋ ጥያቄ ላስት 5 ይርስ ኤቭሪ ባች ላይ የምትጠየቅ የነበረች ጥያቄ ነች። አሁንም እየተጠየቀች ያለች ነች። ሼርፖይንት ላጥና፣ ዴታቤዝ ላጥና፣ ኤደብሊውኤስ ላጥና፣ ፉል ስታክ ላጥና፣ ፓወር ቢአይ ላጥና፣ ዴታ አናሊቲክ የትኛውን ላጥና? ኢን ዩር ኦፒኒየን አዱኛ አንተ ቴክኖሎጂ ውስጥ ስላለ ማርኬቱንም ስለምታውቅ ኢን ዩር ኦፒኒየን የትኛውን ባጠና የተሻለ ነው ብለህ ታስባለህ? ዲስ ኢዝ አጌን ኮመንሊ የሚጠየቅ ተደጋጋሚ የሚነሳ ጥያቄ ነው። አሁን እዚች ጋር በደንብ አስተውላችሁ እንድትሰሙ የምፈልገው ነገር ስለሆነ እኔም ቀስ ብዬ ለማስረዳት ልሞክር። በፊት ላይ የዛሬ 5 ዓመት ቢሆን ኖሮ አዱኛ አንተ ማርኬቱን ስለምታውቀው ማርኬቱ ላይ ዲማንድ ያለው የትኛው ነው የትኛውን ልማር ብትሉኝ ቤዝድ ኦን ደ ማርኬት ዲማንድ ይሄኛው እላችሁ ነበረ። ቤዝድ ኦን ደ ማርኬት ዲማንድ ኩዊክሊ ይሄ ዊዝን 3 months ዊዝን 6 months ኦር ቢበዛ ዊዝን 8 months ማርኬቱን ፔኔትሬት ማድረግ የሚያስችላችሁ ስኪል ሴት የትኛው ነው? ሚክሮሶፍት ነው? ፓወር ቢአይ ነው? ዴታ አናሊቲክስ ነው? ፉል ስታክ ነው የሚለው ዴታ ዩዝ ቱ ማተር 5 years ago። አሁን ዛት ዴታ ዳዝንት ማተር ኤኒሞር። ምክንያቱም የትኛውንም ኮርስ ብትወስዱ የሆነ 50%
60%፣ 70% ፔኔትሬት የማድረግ ቻንስ ያለው የተለየ የሚባል አይነት ኮርስ የለም። ስለዚህ ውሳኔው ኢንዲቪዥዋሊ የሚደረግ ውሳኔ ነው። እኔን ስትጠይቁኝ የትኛው ኮርስ በወስድ ይሻልሃል ብላችሁ ስትጠይቁ የመጀመሪያው የምጠይቃችሁ ጥያቄ ምን ለማድረግ? ለምሳሌ አይ እኔ ኢትዮጵያ ያለው የተማርኩት ማርኬቲንግ ነው። አሜሪካ ከመጣሁ 4 ዓመቴ ነው። አሁን የራሴ የሆነ ላውንደሪ ቢዝነስ አለኝ። ግን ላውንደሪ ቢዝነሱ ብቻ አይበቃም ብዬ ስላሰብኩኝ የሆነ የቴክኖሎጂ ፊልድ መማር እንዳለብኝ አስባለሁ። ምን ልማር ቢለን አሁን ለዚህ ልጅ ከስተም የሆነ ሰጀሽን ነው የሚሰጠው። ለምሳሌ ላውንደሪ ቢዝነስህን ስኬል ማድረግ ካሰብክ፣ ላውንደሪ ላይ ያለህን ኤምፕሎዮች ማኔጅ ማድረግ ካሰብክ፣ ላውንደሪዎችህን ለምሳሌ የምትገዛውን ሳሙና የምትገዛውን የላውንደሪ ስራህን ለመስራት የሚያስፈልግህን ኢንቬንተሪ ማኔጅ ማድረግ ከፈለክ ቤስት ቲንግ ዩ ካን ዱ ኦፕሬሽናሊ ኢፌክቲቭ የሆነ ስራ ለመስራት ቢዝነስህን ሜክ ኢት ዲጂታል። እቃ ሲያልቅብህ ኢንቨንተሪውን የሚሰራልህ ዲጂታል የሆነ ነገር ያስፈልግሃል። ሰራተኛ ሲቀራብህ ኖቲፊኬሽን የሚልክልህ ዲጂታል የሆነ ነገር ያስፈልግሃል። ያንን ዲጂታይዝ ለማድረግ ዲጂታል ማለት አፕሊኬሽን ነው። አፕሊኬሽኖችን ወይ ሰብስክራይብ ማድረግ አለብህ ወይ ራስህ ቢልድ ማድረግ አለብህ። ቢልድ ለማድረግ የሚያስፈልገኝ ስኪል እፈልጋለሁ ካልክ አፕሊኬሽን ዴቨሎፕመንት ተማር። ኦር አይ ዴታዎች አሉኝ ብዙ የሰበሰብኳቸው ዴታዎች፣ ኔክስት ኢንቨስትመንት ምን እንደሆነ ለመወሰን የፈለግኩት አናላሲስ ነው የምትፈልገው፣ ዴታ አናሊቲክስ ተማር። ለስሞል ቢዝነስ የሚጠቅም ቤዝድ ኦን ዩር ኢንትረስት ነው ሰጀስት የሚደረገው። ኦር አይ እኔ ቅድም እንዳልኳችሁ ገቨርንመንት ኦፊስ ውስጥ እየሰራው ነው። ኦፊስ ውስጥ ደግሞ ሼርፖይንት ይጠቀማሉ። ኢንተርናሊ አፕላይ ባደርግ የማደግ ኦፖርቹኒቲ አለኝ። ስለዚህ ሼርፖይንት ተማር። አይ ሼርፖይንት ኦልሬዲ ስኪሉ አለኝ፣ አድሚኒስትሬሽኑን እችለዋለሁ፣ ግን ዴቨሎፐር መሆን እፈልጋለሁ። ምን ላድርግ? ኦኬ ፉል ስታክ ጨምርበት። ዋት አም ሴይንግ ኢንዲቪዥዋሊ በምን ምክንያት ነው መማር የፈለጋችሁት የምትለዋ ላይ ዲፔንድ ያደርጋል የትኛውን ኮርስ መውሰድ እንዳለባችሁ። መጀመሪያ ምንድን ነው ማድረግ የምፈልገው የምትለውን ራሳችሁን ጠይቁ። አሁን ይህንን ቪዲዮ እያያችሁ ያላችሁ ልጆች እኔ እርግጠኛ ሆኜ የምነግራችሁ ይህንን ጥያቄ እስቲ ራሳችሁን ጠይቁ። ስንት ጊዜ ያሰባችሁት? አይቲ ልማር አልማር፣ የትኛውን ኮርስ ልማር፣ እንትን ይሻለኛል? ከዛ ኦንሊ ቲንግ የያዛችሁ ምንድን ነው? በቃ መማርማ አለብኝ የሆነ ሰዓት ላይ ልማር ብሎ መጀመሩ ነው ትልቁ ፕሮብለም። የ99% ማነቆ እሱ ነች እንጂ አክቹዋሊ የትኛው የምትለው አይደለም። ዊ ነው የትኛውንም አይናችሁን ጨፍናችሁ ለምሳሌ አቦሰም ብላችሁ የወጣው ዳታቤዝ አድሚኒስትሬሽን ላይ ከሆነ ዳታቤዝ አድሚኒስትሬሽን ብትማሩ ኢት ኦንሊ ቴክስ ዩ 3 months። በ3 ወር ውስጥ ብዙ እውቀት ትይዛላችሁ። በሚቀጥለው ደግሞ ከ3 ወር በኋላ አቦሰም ብላችሁ እንደገና ሼርፖይንት ከወጣ ሼርፖይንት ብትጨምሩ የሚጨምርላችሁ ነገር አለ። እንደዛ እንኳን አይናችሁን ጨፍናችሁ እንኳን ብትወስኑ ኮንቲኒየስሊ እስከተማራችሁ ድረስ ማንነታችሁ እየተገነባ ይሄድና አት ሳም ፖይንት ቤተር ኖሌጅ ቤተር ዲጂታል ስኪል ያለው ሰው ትሆናላችሁ። ያኔ ነው ማርኬቱ የሚፈልጋችሁ። አት ሞመንት ገና ጀማሪ ሆናችሁ ስለ ኮምፒውተር ምንም የማታውቁ ልጆች፣ ስለ ፕሮግራሚንግ ምንም የማታውቁ ልጆች፣ ስለ ዴታቤዝ ምንም የማታውቁ ልጆች ከሆናችሁ ከዜሮ ተነስቼ ማርኬቱ የሚፈልገኝ ነገር እንዲሆን ኔክስት 3 months ምን ልማር አትሆኑም። ኢን ኔክስት 3 months ማርኬቱ ላይ ዲማንድ የሚፈልጋችሁ ሰው አትሆኑም። ኢን ኔክስት 3 months ኢት ዊል ቴክ ዩ a year 2 years ሜቢ 3 years of continuous learning በአይቲው ሴክተር ቤተር ኖሌጅ ያላችሁ ሰው ለመሆን ቤተር ኖሌጅ ያለው ሰው ይፈለጋል። ቤተር ኖሌጅ ማለት ምንድን ነው? ሁሉንም የሚያውቅ ሞር የሚያውቅ ማለት ነው። ስፔሻላይዝ የሚያደርግ አይደለም። ስፔሻላይዝ ማድረግ ድሮ ጋር ጀነራሊስት ዳታቤዙንም ሰርቨሩንም ኔትወርኪንጉንም ፕሮግራሚንጉንም ዴታ አናሊሲስንም ለምን አታውቁም? ያኔ ነው ማንነታችሁ እየሰፋ አንደርስታንዲንጋችሁ እየሰፋ የሚሄደው። መቀጠር እንኳን ባትችሉ በራሳችሁ ሰርቪስ ፕሮቫይደር መሆን ትችላላችሁ። ለምሳሌ በየቢዝነሱ እየዞራችሁ አፕሊኬሽን ልስራለህ፣ በየቢዝነሱ እየዞራችሁ ዌብሳይት ልስራለህ፣ በየቢዝነሱ እየዞራችሁ ብዙ ዴታ አለህ እና ዴታ ሴንስ እንዲሰጥ ቢዝነስ ዲሲሽን ቤተር እንዲሆን አናሊሲሱን ልስራለህ የቢዝነስህን።
ዲዛይን ላድርግልህ። ዲጂታሊ የሚሰሩ ስራዎችን ሰጅስት ማድረግ ትችላላችሁ። አይ ዲጂታሊ የሚሰራውን ስራ ሳይሆን እኔ ጎሌ ቶሎ ስራ የሚይዝበት ነገር ነው ካላችሁ ቴክ ሴክተር ኢዝ ኖ ሞር ያ ሴክተር። የኡበር ቶሎ ስራ ያስይዛል። ትራክ ድራይቨርነት ቶሎ ስራ ያስይዛል። ነርሲንግ ቶሎ ስራ ያስይዛል። ከዛ በኋላ አይ ከቤቴ ሆኜ የምሰራው ፊውቸሩን ወይም ኤአይን ያማከለ ነገር ስትሉ ዲጂታል ስኪል መማራችሁ አይቀርም። መማር አለባችሁ፣ ትማራላችሁ። ግን ያኔ የምታተኩሩት ቤዞቹ ላይ፣ ፋውንዴሽናችሁ ላይ ኔክስት ስቴፕ ምንድን ነው የሚለው ላይ ይሆናል እንጂ ኔክስት በፍጥነት ማርኬቱ ላይ ተፈላጊነትን የሚጨምረው ነገር ዳዝን ኤግዚስት። ቢኖር እኮ እኛ ኮርስ የምንሰጥ ሰዎች ነን አይደለ? ይህን ኮርስ ብንላችሁ እኮ ለእኛ ይጠቅማል። እውነታው ግን ዊል ቴክ ዩ የር ኤንድ ሃፍ 2 years ኦፍ ፋይት ቢፎር ማርኬቱ የሚፈልጋችሁ ሰው ከመሆናችሁ በፊት። ማርኬቱ ብቻ አይደለም እናንተ ራሱ የምትፈልጉትን ነገር አቺቭ ከማድረጋችሁ በፊት። ለምሳሌ አሁን ላይ ኮመን ሁላችሁ የምትሰሙት ነገር ኤአይ ስኪል ዴቨሎፕ አድርግ፣ ኤአይ ስኪል ዴቨሎፕ አድርግ። ምንድን ነው ኤአይ ስኪል? ቻችፒቲ ላይ ገብቶ ከቻችፒቲ ጋር ማውራት ነው ኤአይ ስኪል? ወይስ ቻችፒቲን ኢሜይል ጻፊልኝ ብሎ ማውራት ነው ኤአይ ስኪል? እሱ ከሆነ ሁሉም ሰው ቻችፒቲን ገብቶ ኢሜይል ጻፊልኝ ማለት የሚችለው ስኪል ካለ ምንድን ነው ተመራጭ የሚያደርጋችሁ? ቤተር ስኪል። አሁን ላይ ቤተር ስኪል ምንድን ነው? ኤአይ ቤዝድ የሆነ ኢምፓወርድ የሆነ ወይ ኤጀንት ወይ የሆነ ራግ ሲስተም ወይ የሆነ ኤአይ ኢምፓወርድ አፕሊኬሽን ቢልድ ማድረግ ኔክስት ስቴፖች እሱ ናቸው። ከእነሱ ደግሞ በላይ ከሄዳችሁ ደግሞ ከስተም የሆነ ሞዴል ዴቨሎፕ ማድረግ። እዛ ጋር ለመድረስ ነው መሯሯጥ ያለባችሁ። ናት ኢሚዲየትሊ በ3 ወር ውስጥ ላይፌን የምቀይረው እንዴት ነው? ዳዝንት ሃፕን። 2 3 4 years ግን ተወዳዳሪ መሆን ነው የምፈልገው ያላችሁ ሰዎች ዩ ኖ ኢት ራሳችሁን ብትጠይቁ የሆነ ነገርማ መማር አለብኝ የሆነ ነገርማ መማር አለብኝ እያላችሁ ከሆነ ስታንት እያሰባችሁ ነው። ከዚህ በፊትም የሆነች ፎቶ አሳይቻችሁ ነበረ። የሆነ በረሃ ውስጥ ያለ ነፍ ሰው አለ። በየ2 ወሩ የሆነ ኮርስ ታያላችሁ። 50ዎቻችሁን ወይ 100ዎቻችንን ይዘን የሆነ ስኪል እናስይዝና እናቋርጣችሁ። እዛ ባስ ላይ እኔ ጃምፕ ማድረግ አለብኝ ታስባላችሁ። በዚህኛው ባች ግን በዚህ ምክንያት አልተሳካልኝ። ቆይ ኔክስት ጀምራለሁ። ስንት ጊዜ ኔክስት አላችሁ? ሪዝን እያላችሁ ለምን እንደምትማሩ እያወቃችሁ ሪዝናችሁ ግልጽ እየሆነ ግን ኦይ ነገ የምትሉት ልጆች ሳፍ ቱ ለርን ሳምቲንግ ኤኒዌር። እኔ ጋም ሊሆን ይችላል። ኤኒ ኦፍ ዚስ ኢትዮጵያ ውስጥ ያሉት ቡት ካምፖች ሊሆን ይችላል። ግን የእውነት ስኪል ማስያዙ ላይ የሚያተኩሩ ቡት ካምፖች ላይ ናትቺ ማጭበርበሯ ላይ ሳይሆን ስኪል ማስያዙ ላይ የሚያተኩሩ እንደሆኑ ለምሳሌ አንድ ሌላ ካምፔን እያየው ነበረ። በእርግጥ ኮርሳቸውን አላውቀውም፣ ግን ልጁ ሲያወራ የነበረው ስኪል አፕ ይባላል ቡት ካምፓቸው። እኔ ስኪል ላይ ነው የማተኩረው፣ ስራ ትይዛላችሁ ምናምን ብዬ አልፎግራችሁም፣ ግን ስኪል አስይዛችኋለሁ የሚል ካምፔን ሲሰራቸዋለሁ። እንደዛ አይነት አላውቀውም ልጁን፣ ግን በቃ ትኩረቱ ስኪል አፕ ስኪል ማስያዝ ከሆነ ስኪል ማስያዝ የሚፈልጉ ልጆችን እየፈለጋችሁ ተማሩ፣ ኦር በራሳችሁ ተማሩ። ናት ኢሚዲየትሊ በ3 ወር ውስጥ ላይፋችሁ እንዲቀየር ወይም ደሞዛችሁ ከ10 ሺህ 50 ሺህ ከ50 ሺህ 100 ሺህ እንዲሆን አይደለም። ጀስት አኳየር ስኪሉን እና የተሻለ ሰው እንድትሆኑ። የትኛው የምትለው ፐርሰናል ስለሆነች ዋን ኦን ዋን በማውራት ነው ዲሳይድ የምናደርገውና ማውራት ከፈለጋችሁ ደውሉ 203862702 እዛ ላይ ዲስከስ ማድረግ እንችላለን። ግሩፕ ሴሽኖች አሉን፣ ኦፕን ሴሽኖች አሉን። አቴንድ እነሱን ሴሽኖች፣ ቢ ፓርት ኦፍ ዲስከሽን። ሪሰርች ኦን ዩር ኦውን ምንድን ነው መማር የሚሻለኝ የሚለውን እና ፐርሰናሊ ነው የሚወሰነው ምን መማር አለባችሁ የሚለው። ኦኬ እሷን እዛ ላይ እንጨርስ። ሌላኛው ጥያቄ ምናልባት ይሄኛው ባለፈው ባች ላይም ተጠይቆ ነበረ፣ ግን አሁንም ድጋሚ ሰሞኑን አንድ ልጅ ስለጠየቀኝ ደግሜ ለእናንተም ጥያቄውን ላንሳላችሁ እና ሞስት ፕሮባብሊ የእናንተም ጥያቄ ስለሆነ መልሱን ይሰጣችኋል። ጥያቄው ምንድን ነው? አዱኛ እናንተ ቡት ካምፕ ብላችሁ መልቲፕል ኮርስ ትሰጣላችሁ። ለምሳሌ ለፉል ስታቁ $2400 ነው ቻርጅ እያደረጋችሁ ያላችሁት። ለኤWኤስ $1200 ነው ቻርጅ እያደረጋችሁ ያላችሁት። ኦር ለሼር ፖይንትም እንደዛ። እኔ ግን ያንተን ፉል ስታክ ኮርስ ሙሉ ለሙሉ የሚያስተምር ኮርስ ዩዴሚ ላይ $25 አግኝቻለሁ። ሴል ላይ የሆነ ጊዜ እንደውም $19 አገኘዋለሁ።
እናንተ የምታስተምሩትን የፓወር ቢአይ ኮርስ ኮርሴራ ላይ በነፃ አለ። የትኛውንም ኮርስ እናንተ ቡት ካምፓችሁ ላይ ያስተማራችሁት ያለውን እኔ ኦልሞስት ፍሪ በሚባል ክፍያ ማግኘት እችላለሁ ኦን ኢንተርኔት። ዋይ ውድ አይ ፔይ ታውዘንድ? ስለእናንተ ምንድን ነው ጀስቲፋይ የምታደርጉበት ሪዝናችሁ ምንድን ነው? ነፃ እያለ እናንተ 2400 ቻርጅ የምታደርጉበት ምክንያት ምንድን ነው የሚል ጥያቄ ተጠይቅ ያለውና የኔን ኦፒኒየን ልንገራችሁ። ዋይ ዊር ቻርጂንግ 2400? አንድ ነገር ግልጽ የሆነ ነገር እኛ የምናስተምረው ኮርስ ብቻ አይደለም። ኤኒዋን ኢን ደ ወርልድ የሚያስተምረው ኮርስ ማቴሪያሉ ለምሳሌ ፉል ስታክ ከሆነ ስለ ኤችቲኤምኤል፣ ስለ ሲኤስኤስ፣ ስለ ጃቫስክሪፕት፣ ስለ ኤኒ ቴክኖሎጂ ትምህርቱ፣ ቪዲዮ፣ ኖቱ፣ ኤክሰርሳይሱ በነፃ የየትኛውንም ኮርስ ማቴሪያል በነፃ ማግኘት ይቻላል። ስለ ማቴሪያሉ ብሎ አይደለም ሰው ኢቫንጋዲ $2400 የሚከፍለው። እንደውም ዩዴሚ ላይ ኢንተረስት ኖሮት ይሄ ልጅ እኔ ፉል ስታክ መማር እፈልጋለሁ ብሎ ዩዴሚ ላይ ሄዶ $25 አውጥቶ የገዛው ልጅ ወይም ኮርሴራ ላይ ሄዶ በነፃ ሬጅስተር ያደረገው ልጅ ቡት ካምፕ ቢጨምርበት ሞር ተጠቃሚ ነው። ለምን መሰላችሁ? ጎሉ ምንድን ነው? አንድ ልጅ ዩዴሚ ላይ ሄዶ በ25 ብር የዩዴሚን የፉል ስታክ ኮርስ ሲገዛ ጎሉ ምንድን ነው? ኮርሷን ኦውን ማድረጉ ልክ እንደ መኪና ወይም እንደ ላፕታፕ ኦውን የምታደርጉት ነገር አይደለም። ይሄ ስኪል አእምሯችሁ ውስጥ ገብቶ እናንተ መቻል አለባችሁ ነው አይደለ? ሆፕፉሊ ዩዴሚ ላይ ያንን ኮርስ ስትገዛ ቁጭ ብዬ እኔ ዲሲፕሊንድ ነኝ አልክ እንበል፣ ዲሲፕሊንድ ነህ እንበል። ቁጭ ብዬ ያንን ቪዲዮ ካየው እኮ ባይ ዘ ኢንድ ኦፍ ዋት ማንዝ ፉል ስታክን እስኪሉን አኳየር አደርጋለሁ። ሌትስ ሰይ ዓመት ይወስድብሃል፣ ጎበዝ ነህ እንበል። ዩደሚን ኮምፕሊሽን ሰክሰስ ሬት ብታዩ የተገዙ ኮርሶች ኮምፕሊት የሚደረጉበት ፐርሰንቴጅ 4% ብቻ ነው። አንተ ጎበዙ ነህ እንበል እና በ4% ውስጥ ገባህ እንበል። ስንት ጊዜ ወሰደብህ? 1 ዓመት። ኢቫንጋዲ ፉል ስታክ ብትማር ያንን ስኪል ዘ ሴም ካይንድ ኦፍ ስኪል ዩደሚ ላይ የተማርከውን ስኪል አኳየር ለማድረግ ስንት ጊዜ ይወስድብሃል? 6 ወር። 2400 ብር ከፍለህ የምትገዛው 6 ወር ነው። ናት እቺ ዲፍረንሷ 6 ወር የለችም። እሷን ዲፍረንስ ነው የምትገዛው በ2400። እሱ ዲፍረንስ እንዴት ተከሰተ? ዩደሚ ላይ የገዛኸው ኮርስ ለምሳሌ ስታክ ስታደረግ ቪዲዮን ስታይ ሲከብድህ ወይ ጉግል ነው የምታደርገው፣ ወይ ቻትጂፒቲ ነው የምታዋራው፣ ወይ በራስህ ትሞክራለህ፣ ፌል ታደርጋለህ፣ የሆነ ሰዓት ላይ ሰክሲድ ታደርጋለህ፣ ፕሮግረስ ታደርጋለህ። አሁን ግን ልክ ስታክ ስታደርግ በሳምንት 4 ቀን ቁጭ ብሎ የቱ ጋር ስታክ አደረግ፣ ምን ላግዝህ፣ ምን ቸገረህ የሚል ፐርሰናል ቱቶር አለ፣ አስተማሪ አለ፣ ጋይድ የሚያደርግ ስሩ ዘ ቻሌንጅስ። ምክንያቱም ፌል ያደረገበትን የተቸገረበትን መንገድ የሚያውቅ አስተማሪ ስላለ እዚህ ጋር ነው የከበደ፣ ይህንን ነው እንደዚህ የምታደርገው ብሎ በየሳምንቱ በሳምንት 4 ጊዜ አግኝቶ የሚያሳልፍ አስተማሪ ስላለ ለዛ ነው ፋስተር ፕሮግረስ የምታደርገው። ሴም ቲንግ ለኤደብሊውኤስ፣ ሴም ቲንግ ለፓወር ቢአይ። ፓወር ቢአይ በነፃ ኮርሱን ታገኛለህ። ግን ያገኘኸውን ኮርስ ራሱ በነፃ ኮርሴራ ላይ ከተመዘገብኩ በኋላ አንድ ቡት ካምፕ ላይ ለምሳሌ ቫንጋዲ ላይ ፓወር ቢአይ ኮርስ ብትገባ ያኛውን በነፃ ያገኘውን ኮርስ እየተማርክ ስታክ ስታደረግ አሁን የምትጠይቀው አስተማሪ አለ የሚያስፈጥንህ። ልክ እንትን አንድ ሰው ስፖርተኛ መሆን እፈልጋለሁ ብሎ ጂም በወር 19 ብር መመዝገብ እና ፐርሰናል ትሬነር መቅጠር ዋጋው ዘሴም አይደለም። ፐርሰናል ትሬነር ስትቀጥር አንደኛ እየተከታተለ ኮሬክት እያደረገ ሞቲቬት እያደረገ ይዞህ የሚሄድ ሰው አለ። ሁለተኛ ሰክሰስ ሬት ቤተር ነው። ሴም ቲንግ ነው ለፉል ስታኩም ለቡት ካምፕ እና ኮርስ መግዛት ልዩነቱ። እንደውም ኢንተረስትድ ሆናችሁ በራሳችሁ ኮርስ የምትገዙ ልጆች ለእናንተ ነው እንደውም ቡት ካምፕ ኢምፖርታንት። እንደ ዩኒቨርሲቲ 4 ዓመት 6 ዓመት አይወስድባችሁም። ፎከስድ የሆነ ኮንሰንትሬትድ የሆነ የፈለጋችሁት ወስናችሁ እኔ እኮ ዳታቤዝ አድሚኒስትሬሽን ብማር አሪፍ ነው ብዬ ወስኛለሁ ካላችሁ ዳታቤዝ አድሚኒስትሬሽን ኮርስ ዩዴሚ ላይ አንድ ግዙ። ከዛ ኮርሴራ ላይ ሌላ ዳውንሎድ አድርጎ ከዛ ቡት ካምፕ ጆይን ብታደርጉ ያንን ስታነቡ ያንን ሲያስቸግራችሁ የነበረውን ነገር የምትጠይቁት ፐርሰናል አስተማሪ ቀጠራችሁ ማለት ነው።
የእኛም ፉል ስታክ ክላስ የሚመዘገብ ሰው ባይዘው ጎበዞቹ ልጆች ዩደሚ ላይ የገዙት ኮርስ አላቸው። የጃቫስክሪፕት ኮርስ አላቸው። የኖድ ኮርስ አላቸው። የኤክስፕረስ ኮርስ አላቸው። የሪያክት ኮርስ አላቸው። እኛም ጋር ቪዲዮን ይማራሉ። እኛም ጋር ከኛ ጋር ኤክሰርሳይሱን ይሰራሉ። ዩዴሚ ላይም ይማራሉ። ከዛ ኮምባይን ሲያደርጉ ስታክ ያደረጉበት ፖይንት ሲያጋጥማቸው ወይ አስተማሪ ይጠይቃሉ፣ ወይ ግሩፕ ውስጥ አምጥቶ ዲስከስ ያደርጋሉ። አድቫንቴጅ ይወስዳሉ። ቡት ካምፕ ስትገቡ ቻርጅ የምትደረጉት ኢዝ ናት በነፃ ስለሚገኘው ማቴሪያል አይደለም። ኢትስ ፐርሰናሊ ቁጭ ብሎ ቱቶር የሚያደርጋችሁ አስተማሪ ነው። ሞር ወጪ የምናወጣው እኛም ለአስተማሪዎቹ ነው። የምናስከፍልበትም ምክንያት ፐርሰናላይዝድ የሆነ ሰፖርት ስላለ ነው። ኦን ታፕ ኦፍ ዛት ሰፖርት ተማሪዎቹን በግሩፕ አድርገን ኮሚዩኒቲ እንፈጥራለን። ያ ኮሚኒቲ አንዱ ሲደክመው አይዞህ አንዱ ሲደክመው አይዞህ የሚባባል ኮሚኒቲ ስለሆነ ይቺ ዩዴሚ ላይ ሰክሰስ ሬቷ 4% የነበረችዋን ቅድም እንዳልኳችሁ እኛ ጋር ኮምፕሊሽን ሬት ዌር ጌቲንግ ቱ 80% አሁን ምን ያህል ልዩነት አለው ኮምፕሊሽን ፐርሰንቴጁ ራሱ። ሰው ኢቨን ዶ ዩዴሚ ላይ ኮርስ መግዛት በ20 ብር ብትችሉ ቡት ካምፕ ጆይን ማድረግ ዓላማው የምትጨርሱበትን ፐርሰንቴጅ ኢምፕሩቭ ማድረግ ኦን ታፕ ኦፍ ዛት ሌንግዙን ይሄ አመት ይወስድባችሁ የነበረውን ነገር ሽሪንክ አድርገው በ6 ወር እንዲጨርሱ ያደርግላችኋል። እና ኢፍ አይ አስክ ዩ 6 ወር በስንት ብር ትገዛለህ ብዬ አንዳንድ ጊዜ እኮ ኦቨር የሚወጣ ሰው ፐር ናይት 400-500 $ አውጥቶ ይመጣል። 2 ናይት ነው $1000 ማለት። 6 ወርን በ$1000 መሸጥ ማለት ሪሊ ወርዝ ያደርጋል ብሎ የሚያስብ ሰው ካለ ራይት ኢንቨስትመንት። አይ እኔ $1000 በጣም የማይቻል ነገር ነው እና 6 ወሩ ቢጠፋ ይሻላል፣ 6 ወሩን ብከስር ይሻላል እና በራሴ ብታገል ይሻለኛል ብሎ ያሰበ ሰው ካለ የእውነት ተቸግሯል ማለት ነው። እናንተ አይሆንም፣ መክፈል የለባችሁም። ግን $1000 ኢንቨስት አድርጋችሁ 6 ወራችሁን መግዛት የምትችሉ ከሆነ ያንን የፉል ስታክ ስኪል ከዩዴሚም የገዛችሁትን፣ ከኮርሴራም ያገኛችሁትን፣ ከኢቫንጋዲም የተሰጣችሁትን ጭንቅላታችሁ ውስጥ የማስገባት ቻንሱ ቤተር ነው እና ኮንስታንትሊ የምትጠየቅ ነገር ስለሆነች ሪዝን እንደ ዩዴሚ 19 ብር እያስከፈልን ያለውንበት ምክንያት ዲስ ኢዝ በሳምንት 4 ቀን እያገኛችሁ አስቴስት እያደረጋችሁ ጋይድ የሚያደርጋችሁ ፐርሰናል ቲቸር ያለበት ኢንቫይሮንመንት ስለሆነ ነው። ወርዝ ያደርጋል ሲርኮል 6 ወር ማትረፍ ወርዝ ያደርጋል ወይስ አያደርግም? ማቴሪያሉ አይደለም። ማቴሪያሉን ኤኒዌር በነፃ ልታገኙት ትችላላችሁ። ሌላ በተለይ ከፎርመር የኢቫንጋዲ ተማሪ ሆናችሁ አዱኛ እኔ እናንተ ጋር ፉል ስታክ ተምሬያለሁ። እኔ እናንተ ጋር ሼርፖይንት ተምሬ ነበር። አሁን ደግሞ ዳታቤዝ መጨመር ፈለግኩ። አሁን ደግሞ ኤደብሊውኤስ መጨመር ፈለግኩኝ እና እኔስ ብመዘገብ ዘሴም ፕራይስ ነው ወይ የሚሰጠኝ? እንደ ቀድሞ የኢቫንጋዲ ተማሪ ቤኔፊት አለኝ ወይ የምትል ጥያቄ ኮንስታንትሊ ትነሳለች። እቺ ኮንስታንትሊ መልሰናታል። የቀድሞ የቫንጋዲ ተማሪዎች እናንተ አት ኤኒ ሞመንት እስካሁንም 50% ዲስካውንት አላችሁ ፍሮም ኤኒ ኮርስ። ለምሳሌ ከዚህ በፊት ፉል ስታክ ተምራችሁ ከነበረ አሁን ኤደብሊውኤስ ልውሰድ ብትሉ ኤደብሊውኤስ ዛሬ ብትመዘገቡ ሬጉላሩ ለህዝቡ ፕራይሱ $600 ከሆነ እናንተ ከ$600 አዲሽን 50% አይደለም ሶሪ 25% አዲሽናል ዲስካውንት አላችሁ። የእናንተ ፕራይስ 450 ነው የሚሆነው። ሌላ ሰው 1000 የሚከፍል ከሆነ ለእናንተ 750 ነው የሚሆነው። ሌላ ሰው 2000 የሚከፍል ከሆነ ለእናንተ ደግሞ 25% ከዛ የቀነሰ ነው የሚሆነው። $500 ይቀንስላቸዋል። እና አት ኤኒ ሞመንት የቀድሞ የቫንጋዲ ተማሪ ተጨማሪ ነገር መውሰድ ሲፈልግ 25% አዲሽናል ዲስካውንት አፕላይ ማድረግ ትችላላችሁ። ይሄ ለኢቫንጋዲ የቀድሞ ተማሪዎች ብቻ አፕላይ የሚያደርግ ነው። ኢትዮጵያም ልትኖሩ ትችላላችሁ፣ ኤኒዌርም ልትኖሩ ትችላላችሁ። አት ኤኒ ሞመንት ኤኒ ዲስካውንት ፕሮቫይድ የምናደርግበት ኮርስም ቢኖር የኢቫንጋዲ ቀድሞ ተማሪ ነኝ የምትለውን ካርዳችሁን መዛችሁ ኢን አዲሽን ቱ ዛት 25% ዲስካውንት ማግኘት ትችላላችሁ። እሱ አቬለብል ነው። ሌላ ይሄ ከኮርሶች ጋር እንዴት መመዝገብ እንደምትችሉ ምናምን የተያያዙ ጥያቄዎች እነሱን እዚህ ጋር አድረስ አላደርግም፣ ግን ዌብሳይቱ ላይ ብትገቡ በዚህ ኦገስት ላይ የሚጀምሩ 5 ኮርሶች አሉ። መቼ እንደሚጀምሩ፣ እንዴት እንደምትመዘገቡ፣ ክላሶቻቸው፣ ፔመንቶቻቸው፣ አሜሪካ ውስጥ ፕራይሱ ስንት እንደሆነ፣ ኢትዮጵያ ውስጥና አፍሪካ ውስጥ ፕራይሱ ስንት እንደሆነ ኤቭሪቲንግ ዌብሳይቱ ላይ አቬለብል ነው። ኢቫንጋዲ.com እሱ ላይ ሄዳችሁ ማግኘት ትችላላችሁ። ሞር ጥያቄዎች ደግሞ ገና ተደጋጋሚ የሚመጡ አሉ ገና ክላሱ እስኪጀምር ድረስ። እነሱም ጥያቄ የሚስ ያደረግኩት ጥያቄ ካለ ፊል ፍሪ ዩቲዩብ ላይ ሄዶና ኦር ቲክታክ ላይ ሄዶና ኮመንት ሴክሽን አስክ የሆነ ነገር
በቻልነው መጠን ኦነስት የሆነ ኦፒኒየን ልመልስላችሁ ሞክራለሁ። ኦፕን ሃውስ ሴሽኖቻችን ሲኖሩ እዛ ላይ አቴንድ አድርጉ፣ መጠየቅ ትችላላችሁ። ከዛ በተጨማሪ ለአሁን እንዲሰበሰብኳቸው ጥያቄዎች እነዚህ ናቸው። ኔክስት ደግሞ ሌሎች ሰብስቤ እንደዚሁ እንገናኛለን። እስከዛው ፔስ